እግዚአብሔር ያደረገልኝ እኔ በጣም አሞኝ ነበርና የመጨረሻ አሞኝ 10 ሰዓት አካባቢ ነው ወደ ሆስፒታል ሄጄ የገባሁት። ለሊት ከገባው በኋላ ለፕሮፌት ደወልኩ። እሱ ሊያነሳ አልቻለምና ከረፈደን ያነሳልኝ አንስቶልኝ ጸለየልኝና ላከኝ ወደ ይዞኝ ሄደ ወደ አዲስ አበባ ኤርፖርት እስክንደርስ ድረስ ጊዜ ፈጀ። ከዛ እሱ ጸለየልኝ። ከጸለየልኝ በኋላ ሰዎቹ ምግብ ራሱ እንዳትበላ ሲሉኝ እኔ አንተ የጸለይክልኝ ድኛለሁ አንተ በጸለይክልኝ ግን ቤተሰቦቼን ለማስደሰት ግድ መሄድ አለብኝ ብዬ ነገር እኔ ጌታ አለኝ አንተ የጸለይክልኝ ጸሎት አድኖኛል አልኩት። አምኜ ያንን ምግብም ሄጄ በላሁኝ። አዘንበልተን ጠጥቼ ቀጥ ብዬ ሄድኩኝ ኤርፖርት ገባሁኝ። በሰላም ያው ዛሬ እዚህ ደረስኩኝ። ቤተሰቦቼን በሰላም አይቼ መጣሁ ማለት ነው። ስንት ሺህ ነው የተባለው ለሰርጀሪ? 50 ሺህ ሰርጀሪ ሊያርጉት እያጣደፉት እዚሁ ደብረ ዘይት ዮያ ሆስፒታል እጅን ይዤ ነው አይደል ወደ ውጪ ይዤ ከወጣሁ። ከዛስ ምን አደረኩ? እጅ ጫንክና ጸለይክልኝ። በጸለይክልኝ ሰዓት ደግሞ እኔም በቃ ድኛለሁ ብዬ ከዛ ወጣሁኝ። ከዛ ውስጥ ሰርጀሪ ሊያረጉ ጨርሶ እኮ በእናንተ ጉዳይ ጠላት ጨርሶ ጌታ ጣልቃ ይግባል። አሜን። ኧረ አሜን በሉ ባካ። አሜን። ሰርጀሪ ሊደረግ ባለቀ ጉዳይ ጌታ ጣልቃ ከገባ ዛሬ አንድ የተጨነቀች ነፍስ ካለች ገንዘቤ ለሐኪም ቤት አይወጣም፣ ገንዘቤ ለሟርተኛ ቤት አይወጣም። ዛሬ መልእክት አለኝ። አዋጁ ተገለበጠ። አሜን። አንድ ሰው አዋጁ ተገለበጠ በሉ እስቲ። አዎ በእናንተ ቤት፣ በአንቺ ቤት ላይ፣ በአንተ ቤት ላይ ወንድምን እህትን ሊገል ያለ የትኛውም የበሽታ አዋጅ ዛሬ የተገለበጠ ይሁን። አሜን። ዛሬ የተገለበጠ ይሁን። በእናንተ ቤት የምታይ ፈውስ ይሁን። አሜን። ዶክተሮቹ በጣም ተናደዱ። ሪፌሩ ተጽፈዋል። እኛ እንደው በዘዴ ሰርጀሪ አትሆንም ወንድምዬው ላክልኝ እባክህ፣ ጌታ ዘመኔን ይባርክ ላክልኝ፣ በቃ እንደው ችግር የለውም ዝም ብለህ ኤርፖርት እንደው አስገብተህ ላክልኝ አለ። ግድ ሆነብኝ። መኪና ኮንትራት ይዘን ሄድን ቦሌ ኤርፖርት። እንኳን ለመሄድ እኮ በጣም ትግል ነበር። ስለተፈወስክ እኮ ነው። እኔ ተፈውሻለሁ። ኤርፖርት ስለተፈወሰ መንገዱ ዝግትግት አለ። በረራ የለም ተባለ የ11 ሰዓት። እሱ ደግሞ 8 ሰዓት ልዩነት ሰርጀሪ መሆን አለበት ካልሆነ ገዳይ ነው እየተባለ ያለ። ታውቃላችሁ አንጀት ይገላል ትርፈኝት። ገዳዩን ኢየሱስ ጸጥ ማድረግ ይችላል። አሜን አሜን በል። አሜን። ጌታ እያለ በአንተ ቤት ሞት አይሆንም። አሜን። ሄደ ታየ ምንም የለም ተፈቷል። ሁለት ሆስፒታል ሄጄ የታሰረውን ጌታ መፍታት ይችላል። አሜን። ሁለት ሆስፒታል ሄጄ ተመረመርኩኝ። እዚህ እንዳውም ከሚያውሉ እነሱ ሲመረምሩኝ ቪዲዮን ፊት ለፊት እያዩኝ የሚመረምሩትን ቦታ ሁሉ ነፃ ነው። ምንም ነገር ምንም በሽታ የለም። አጨብጭቡ ለጌታ ክብር ባካችሁ። ኢየሱስ ጌታ እግዚአብሔር ይችላል። እሺ አንድ መልእክት አለኝ። በዓለም ዙሪያ ላሉ ለምታመሙ፣ ለሚጨነቁ፣ በብዙ ስቃይ ውስጥ ላሉ እንዲህ ብዬ እናገራለሁ። ከዚህ ቀን አሜን ከአገሪ ድሬዳዋ አንተ ከሄድክበት አገር መጥቶ እዚህ ቸርች የሚፈወሰዋል። አሜን መልእክት አለኝ። ድሬዳዋ ላላችሁ፣ ሐረር ላላችሁ በጌታ በኢየሱስም ፈውሳችሁ ቀደመ። አሜን። በኢሮፕ ያላችሁ መልእክት አለኝ። ፈውሳችሁ ቀደመ። አሜን። በናዝሬቱ በኢየሱስም አሁን ታምራት ሆነላችሁ። አሜን። አጨብጭቡ ለጌታ ክብር። ጉባኤው ኢየሱስ ያድናል።